ያ የተነገረው በነቢያት ሲነገርለት የነበረው አካል በስጋ ተገልጦ መጥቶ ስለታየ ሕያው አምላክ እናመልካለን። እውነት የእናንተ አምላክ ሕያው ነው ወይ? ሕያው መሆኑን በምን ታውቃላችሁ? በምን አላህ ስለመኖሩ ማስረጃችሁ ምንድን ነው? ሕያው ነው ካላችሁ ደግሞ ያ ሕያው የሆነበትን ቆጥራችሁ ነው ወይ? ልክ እንደ ባቱ እንደ አይኑ እንደ እጁ ሕያው የሆነበትን ደግሞ ሕይወቱ ባቱ ነው ወይ? ሕይወቱ አይኑ ነው ወይ? ሕይወቱ በአካል ከባቱ ይለያል አይለይም? ባቱና ሕይወቱ አንድ ነው ወይ? አይለይም ካላችሁ ስለዚህ ሕይወቱ ማለት ባቱ ነው? ሕይወቱ ማለት አይኑ ነው? ኖ በአካል ሕይወቱ ከባቱ ይለያል ካላችሁ ስንት አካላት አሉት አላህ? አላህ የሚባለው አካል ራሱ ማለት አላህ የሚባለው ነገር ራሱ ሴንሱ ማለት በአካሉ አንድ ነው ስትሉ ማለት ባቱን ነው የቆጠራችሁት? ሕይወቱንስ ሙት ነው ሕያው ነው? ሕያው የሆነበትን ቆጥራችሁታል ወይ ለብቻ? ወይንስ ጨፍልቃችሁ ነው የቆጠራችሁት? እንዴት ነው የቆጠራችሁት? ማለት እንደዚህ እንደኔ ሰው ነው እንደኔ እንደዚህ አንድ እጅ እግር ኩላሊት ምናምን ያለውን ያንን እኔ አንድ ተብዬ እንደምጠራው እንደዛ ሁለት እግር ያለኝ ሁለት አይን ያለኝ ሁለት ጆሮ ያለኝ አላህም እንደዚህ ነው? ኦኬ እንደዚህ እንደኔ ሼፕ ስላለው እንደኔ ቅርጽ ያለውን አካል ነው አንድ ብላችሁ የቆጠራችሁት? እንዴት ምኑን ቆጥራችሁ ነው አንድ ያላችሁት? አይ ሕይወቱ ከባቱ ይለያል ካላችሁ አትሊስት ባቱ አንድ አካል አለ፣ ሕይወቱ አንድ አካል አለ። እንደዛ መቁጠር ትችላላችሁ ወይስ አትችሉም? እሱንም ብታስረዱን። ምክንያቱም እኛ አጥርተን የምንነግራችሁ አንድ አምላክ እናመልካለን። ያ አንድ አምላክ በሶስት አካል ብለን ስንል ሶስት አካል ስንል ምንድን ነው? አብ፣ ወልድ፣ መንፈስ ቅዱስ። አብ ራሱን ደጋግሞ ገልጿል፣ ለፍጥረቱ ደጋግሞ ገልጿል። ለምሳሌ ልጁን ልኳል። ልጁን ላከ በተባለበት ቅጽበት ላይ አባት አለ ማለት ነው። ልጅ በተባለበት ቅጽበት ሁሉ አባት አለ ማለት ነው። ልጅ ካለ አባት ስላለ። አብ በተጠራበት ቅጽበት ሁሉ ልጅ አለ። ልብ በሉ። አብ በተጠራበት ሁሉ በየትኛውም ቦታ ለምሳሌ የተለያየ እነሱ የሚያነሷቸው አንተ ብቻ አምላክ ሲል አሁን አብ ብቻ አምላክ ምናምን ሲል አብ በተባለበት ቅጽበት ሁሉ አብ ማለት አባት ነውና ልጁን ኢንክሉድ ያደርጋል። ልጁን እንትን ያደርጋል፣ ያካትታል። ስለዚህ ልጁ በተጠራበት ሁሉ አብ ይጠራል፣ አብ በተጠራበት ሁሉ ልጁ ይጠራል ማለት ነው። ልጅ ከተባለ አባቱን እየጠቆመ ነው። ልጅ የሚባለው አባት ሲኖር ስለሆነ፣ አባት ከተባለ ልጅ ሲኖር ነውና ልጁን ያካትታል። ስለዚህ አንዱ በአንዱ ህልው ሆነው የሚኖሩ ብቻ መሆናቸው ሳይሆን ስለዚህ አንዱ በተጠራ ቁጥር አንደኛው ምስክር እያደረገ ነውና ሕያው መሆኑን በዚህ እናውቃለን፣ እንዳለን እናውቃለን። ይሄንንም ደግሞ ልጁ ገልጾልናል፣ እውነታውን አሳውቆናል። እናንተ አላህ ልጅ የለውም እንግዲህ መሃን ሆኖ ይሆን አናቅም። ነገር ግን ያው ሰመድ የሚለውን ባለፈው እንደገባንበት መውለድ ማይችለው ድፍን ስለሆነ ነው ስለሚል እሱን እንተውና ያ ድፍን የሆነው ነገር ግን ልጅ ህይወት አለው ወይ ማለት ብዙ ነገሮች አሉ፣ ሰመድ የሆኑ ድፍን የሆኑ። አላሁ ሰመድ የሚለውን የራሳችሁን ሊቃውንቶች ማስገባት ማይችል ማስወጣት ማይችል በዚህም ምክንያት መውለድ ማይችል ብለው ካሉት መልካም ያው ይሁን። እሺ ህይወት አለው ወይስ ሕያው ነው ወይ? ሕያው የሆነበትንስ ምን ብላችሁ ትጠሩታላችሁ? እኛ ቃሉን ልጅ ብለን ጠራን። ቃሉ ከእርሱ የተገኘ ነውና ልጁ ብለን ጠራ ነው። የእናንተ አላህ ቃል አለው ወይ? ቃል ካለው ቃሉን ለምን ልጅ ብላችሁ አትጠሩትም? እንደኛ ቃሉን ልጅ ብላችሁ ብትጠሩት ስህተቱ ምን ይሆናል? ጥፋቱ ምን ይሆናል? አይ ቃል የለውም ካላችሁን አላህ ድፍን ብቻ ሳይሆን ዲዳም ነው የሚል ያመጣባችኋል። አላህ ድፍን ብቻ ሳይሆን ዲዳም ነው የሚለውን እንዴት ታዩታላችሁ? ማለት ቃል ከሌለው which is ድፍን ነው ማለት ነው። አይ እንደዛ አይደለም ካላችሁ ደግሞ ሜቢ እንትኑ
እየረበሸ ነው። አይ ቲንክ አይደል ነው። እፎይ ይቅርታ፣ እሺ ጌስቱ ዝግ ነው መላክ አልቻልንም እያሉ ነው ከታች። ዲያቆን ጌስቱ ዝግ ነው እያለ ነው። ሪፖርት ነው፣ ምንም ማድረግ አልችልም። 3 የሰጡኛል እንትን ዋርኒንግ 3 የሰጠኝ። ኦኬ መግባት የሚፈልግ ቁጥር ይጻፍና ሰባቸው እንደዛ ከሆነ እንግዲህ ቁጥር ጻፉላቸው፣ ወይም ሞዴሬተሮች አስገቧቸው ቁጥር የሚጽፉ ካሉ። ሪፖርት ሰሞኑን ትንሽ ከበድ እያደረጋችሁት ነው። ታው ምን በደልኳችሁ? እኔ ገና እንደገባው ነው ሪፖርት ያጠጡኝ። 3 የሰጡኝ እኮ። ኤኒዌይስ ምንድነው እሱ? ሕያው ነው ወይ? ሕያው ካልሆነ ደግሞ አላህ ሙት ነው። ሙት የሆነ ነው። ሕያው የሚሆን አካል ሕያው ከሆነ ሕይወትን መስጠት ይችላል። ሕያው ካልሆነ ሙት የሆነ በራሱ ሕይወት መስጠት አይችልም። ስለዚህ የዘላለም ተስፋችሁ ምንድን ነው? ሕይወትን እንዴት እናገኛላችሁ ብላችሁ ሕይወት በሌለው አካል ላይ ተመስርታችሁ ሕይወትን ለማግኘት እንዴት ታምናላችሁ? ለምሳሌ በእጃችሁ ጠርባችሁ የሰራችሁት ድንጋይ ሕያው አይደለም፣ ግዑዝ ነው፣ ሙት ነው። እሱ ለእናንተ ሕይወትን ሊሰጣችሁ አይችልም። እርሱ ለእናንተ ሕይወትን እንደማይሰጣችሁ እናውቃለን። የእናንተ ስሪት ውጤት ስለሆነ፣ የእናንተ እጃችሁ ስሪት ስለሆነ ማለት ነው። ልክ አራዚ እንደሚለው ማለት ነው። አላህ የተጠረበ ድንጋይ ነው እንደሚለው ልክ እንደተጠረበ ድንጋይ ነው። ኦኬ ልክ ጠበሪ እንደሚለው ማለት ነው። አላህ ድፍን ማስገቢያ ማስወጫ የሌለው ነው እንደሚለው ቤታችሁ ውስጥ ጠርባችሁ እንደምታስቀምጡት ድንጋይ እንደዛ ድፍን ከሆነ ሕያው ካልሆነ ደግሞ ለእናንተ እንዴት የዘላለም ሕይወት ሊሰጣችሁ ይችላል? ኖ አላህ ሕያው ነው፣ ድፍንም አይደለም። እሱን እንቶ ሙትም አይደለም፣ ሕያው ነው። አምላካችን ሕያው አምላክ ነው የምትሉ ከሆነ ኖ ቻሌንጅ አድርጉን። ሕያውነቱን በምን አወቃችሁ? መኖሩን በምን አወቃችሁ? አላህ ሕይወት እንዳለው በምን አወቃችሁ? ሙት እንዳልሆነ በምን አወቃችሁ? በምን አወቃችሁ? ሕይወት አለው የምትሉት አካል ሕይወት እንዳለው ማስረጃችሁ ምንድን ነው? የዲያቆን ሕዝቅያስ ቶፒክ ነው። እሳቸው ቶፒክ ነው። ኑ መልሱልን። እሳቸው ስለመረጡት እሳቸውም ከእናንተ ሊማሩ ስለፈለጉ ሙስሊሞች ወገኖቼ ኑ መልሱ። አላህ ሙት ላለመሆኑ ማስረጃችሁ ምንድን ነው? ሕይወት እንዳለው ማስረጃችሁ ምንድን ነው? ዲያቆን ምንድን ነው ያመጡብን? በእውነት በጣም ነው ቃለ ሕይወት ያሰማልን። አይ ቲንክ ይህንን መመለስ ከቻሉ እስልምና ሃይማኖት ሆኖ ሊቆም ይችላል። ይህን መመለስ ካልቻሉ ግን ስ በጨለማ ውስጥ ሆኖ ዘመናቸውን መጨረሳቸው ነው እና ወደ ዘላለማዊ ወደ ሕያው አምላክ ተመልሶ መጥቶ በአባቱ ቤት ስፍራ ወዳዘጋጀ ወደሚወስዳቸው አምላክ እግዚአብሔርን ሲያስቡ ይህም ማሰብ አለባቸው። እግዚአብሔር ወደ እኛ መምጣት ይችላል፣ እንደገና እኛን ወደ እሱ መውሰድ ይችላል። በአላህ ግን አዶንቲክ አይነት ነገር ያለው ወደ እነሱም ካልመጣ ወደ እሱም ካልወሰዳቸው እንዴት ነው የሚሆነው? እና ከእንቅልፋቸው ቢነቁ ጥሩ ነው። እና በጣም ልዩ ማብራሪያ ነው የሰጠው አምላከ ቅዱሳን። መልአኩን እየላከ ይጠብቃችሁ። በእውነት ብዙ ብዙ ነፍሳት ታተርፋላችሁ። ምክንያቱም ዲያቆን ኢትዮጵያ ኖት ወይስ አሜሪካ? ድምፆት እኮ ምንም እየተሰማ አይደለም። እንዴት ነው? የሆነ ያለንበት አዲስ መንደር ነው እና ገና እንደናንተ ኔትወርክ እየተበደረ ካለሁበት ኤሪያ ወጣ ስለምል ወደ ስራ ሲሄድ አበድርኝ እስቲ ማማዬ ሀትስፓት ላኪልኝ። አይ ቲንክ ዲያቆን እየነዱ ነው መሰለኝ። እየነዱ ነው የሚያወሩት ዲያቆን። ለዛም ነው
እሺ መልካም። አይ ቲንክ ሳሊ አሁን ይሻላል። አሁን ደህና ይሰማል። ኦኬ፣ በጣም ጥሩ። አይ ቲንክ እንትኑ ነው ስፒከሩ ነው መሰለኝ። እና በእውነት አይነ እፎይ ብዙ ቻሌንጅ አለው፣ ግን መልአኩን እየላከ እግዚአብሔር እንዲጠብቃችሁ ጸሎቴ ነው። በጣም አንዳንዴ ቀስ ብሎ የጀመረ ነገር ነው። በኋላ ላይ እንደ ቅዱስ ጳውሎስ አገልግሎት ግልብጥ ብሎ ምን እናድርግ እንደሚሉ አትጠራጠር፣ ይመጣሉና እንግዲህ ለእስልምና ያለን ጥሪ አለ። ወደ እናንተ መምጣት ካልቻለ፣ እናንተንም መውሰድ ካልቻለ፣ መምጣትም መሄድም ሁሉም ማድረግ የሚችለው ለአብርሃም እንዳለው ለእግዚአብሔር የሚሳነው ነገር የለም ሲለው አሜን እንዳለ ለእመቤታችንም መልአኩ እንደነገራት ኤርምያስም ላይ ትንቢተ ኤርምያስ ላይ እንደዚህ ብሏል። ለእናንተ የማስባትን ሀሳብ ግን ያውቃለሁና ተስፋ እና ፍጻሜ ልሰጣችሁ ነው ስላለ ተስፋ ወዳለበት ፍጻሜ ወዳለበት ብትመጡ በጣም ነው ደስ የሚለን እንጂ አሁን አንዳንዴ መጽሐፋችሁ ሲነበብ እንግዲህ እነ እፎይ ፊት እስልምና መጥቀስ ባይቻልም በምድር አልኮል ተከልክሎ በሰማይ አልኮል የሚፈቀድ ከሆነ በምድር የተከለከሉ ነገሮች በሰማይ የሚፈቀዱ ከሆነ እንደዚህ አይነቱ ነገርስ እንዴት ያዋጣልና ህይወት ወዳለው ጌታ እንድትመጡ ነው ጥሪያችን። ቃለ ሕይወት ያሰማልን። እፎይ እሺ፣ እናመሰግናለን። ህይወት ወደ ሆነው አምላክ ኑ፣ ሕያውን አምላክ አምልኩ ጥሪያችን ነው። ስለ አምላክ እንወያይ ይላሉ ሙስሊሞች። ስለ አምላክ ግን ኑ ተወያዩ ሲባሉ ስለ አምላክ ምንም የሚያውቁት ነገር የለም። በነገራችን ላይ ምንም ማለት ነው። ስለ አላህ ሲነሳባቸው ስለ መሐመድ ሲነሳ መሐመድ እንዳይነሳ መሰረታዊ ነገር እስቲ እናውራ። አምላክ ማን ነው? ምንድን ነው? እስቲ ስለ አምላክ እናውራ። ወይም ስለ አምላክ እናውራ። በቃ አላህ እውነት ሕያው ነው። ሙሐመድ ከነገራችሁ ውጪ ሕያውነቱን አላህ ገልጧል? አላህ ገልጧል ወይ? በምን አወቃችሁ ሕያው መሆኑን? ምን አይነት ማስረጃ ማምጣት ትችላላችሁ? ሙሐመድ ከተረከላችሁ ውጭ ሕያውነቱን አላህ ገልጧል ወይ? ሕያውነቱን በምን ማሳየት ትችላላችሁ? ለመኖሩ ምንድነው እሱ ማረጋገጫችሁ? ያ የኖረው ደግሞ ጣዖት ላለመሆኑ ህይወት የሌለው ግዑዝ ላለመሆኑ ምንድነው ማረጋገጫችሁ? ያው ተስፋችን ዘላለማዊ ህይወት ማግኘት ነው አይደለ? እንደ ሰው ምናምነው አንድም ምናምነው እንደዛ ከሆነ አንድም ጥቅሙ እምነትን ስታምኑ ዘላለማዊ ህይወትን እናገኛለን ብላችሁ ከሆነ የዘላለምን ህይወት ለማግኘት የምታምኑት አካል ራሱ ህይወት ባይኖረውስ? ራሱ ህይወት እንደሌለው እኛ እየነገርናችሁ ነው። ሕያው ያልሆነ አካል ህይወት ሊሰጣችሁ አይችልም። ምክንያቱም ሁሉም ህይወት ያላቸው እንኳን የተፈጠሩ በክርስቶስ ነው። ሁሉም የመጡት በክርስቶስ ነው። ከክርስቶስ ውጭ የሆነ አንዳች ነገር የለም። ዮሐንስ 1:3 ላይ እንደሚናገረው ሁሉ በእርሱ ሆኗል፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። አላህ የሚባለው ግዑዝ እንኳን ቢሆን አላህን የፈጠረው ኢየሱስ ነው የሚሆነው። ድንጋይ እንኳን ቢሆን ያንን ድንጋይ የፈጠረው አላህ የምትሉት አካል ድንጋይ እንኳን ቢሆን ድንጋዩን የፈጠረው ኢየሱስ ነው። ህይወት ያለው ድንጋይ ነው ብትሉ እንኳን ብርቅዬ የሆነ ድንጋይ ቢሆን ለምሳሌ ያንን እንኳን ህይወት ያለውን ድንጋይ የፈጠረው ኢየሱስ ነው። ሁሉ በእርሱ ሆኗል፣ ያለ እርሱ አንዳች የሆነ የለም ስለሚል አይ አላህን የፈጠረው መሐመድ ነው የምትሉን፣ መሐመድን የፈጠረው ደግሞ ኢየሱስ ነው። አይ አላህ የሚባል አካል የለም ፊክሽናል ነው። ልክ ደራሲዎች መጽሐፋቸው ላይ እንደ ፊክሽን እንደሚጽፉት እነዛ ፊክሽን ነው። አላህ ህይወት የለውም፣ ዛትም አካልም የለውም፣ በምዕናብ የተፈጠረ እንደዚሁ ካራክተር ነው ብትሉን፣ ይህንን የፈጠረው ደግሞ መሐመድ ነው ብትሉን፣ መሐመድን የፈጠረው ኢየሱስ ነው። ኢየሱስ ደግሞ ሕያው አምላክ ነው። ለዚህም ነው ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ
የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። በእርሱ ማመን በራሱ ሕያውነትን ይሰጣል። ምክንያቱም እሱ ሕያው አምላክ ስለሆነ የሞትና የሲኦል መክፈቻ ቁልፍ በእጁ የሆነ አይ ቲንክ ዮሐንስ ራእይ ምዕራፍ 1 ቁጥር 17 18 አካባቢ ሕያውነትን መስጠት የሚችል ሕያው የሆነ አካል ነው። ሙት የሆነ ሕያውነት የሌለው እናንተን ሕያው ሊያደርግ አይችልም ወገኖቼ። አምላካችሁ ሕያው አይደለም። እርሱ ሕያው ሳይሆን እናንተን ሕያው ሊያደርግ አይችልም። ነው አምላካችን ሕያው ነው የምትሉ ከሆነ በምንድን ነው እሱ የምታረጋግጡልን? ሙሐመድ የነገራችሁን ተረት ተረት ብቻ ዛችሁ? አትሊስት አንድ ሴት ዘሞተኝ ስትሉ እንኳን እንደ እስልምና አስተምሮ የህጋችሁ መጽሐፍ ላይ ባልሳሳት 637 ላይ ምንድን ነው የሚለው? ሸሪያችሁ ህግ ላይ 4 ሰዎች መሆን አለባቸው መመስከር ያለባቸው። 4 ወንዶች ሊትራሊ በአይናቸው ማየት አለባቸው መርፌና ክር ሲሆኑ ይላል። አንድ ሰው ተደፍራ ወይም ግንኙነት ስታደርግ እሱን ወይን እሷን ወንጀለኛ ለማለት 4 ወንዶች በአይናቸው በብረቱ ማየት አለባቸው ይላል። ለአንዲት ሴት ለአንድ ወንድ ይህን ያህል ምስክር ካስፈለገ፣ ይህን ያህል ታማኝ ለመሆን መረጃ ከተጠየቀበት፣ አምላክ ብለህ የዘላለም ህይወትን ይሰጠኛል ብለህ ለምትከተለው አካል እንዴት ምስክሮችን አትጠይቅም? እንዴት አንድ ሰው የነገረህን ተረት ተረት ብቻ ሰምተህ ትከተላለህ? ገንዘብ ጠፍቶ ገንዘቡ ለጠፋው ነገር እከሌ ነው የሰረቀው ቢባል እከሌ ለመስረቁ ምስክሮች 3-4 የምትጠራ ሰውዬ እንዴት አምላክ ብለህ በቢሊየን የምትከተለውን አንድ ሰው የነገረህን አሜን ብለህ ትቀበላለህ? ያ ይመለካል የተባለው አካል ትንፍሽ ብሎ ሳያቅ አንዲት ትንፋሽ ሳያወጣ በህይወት መኖሩ ሳይታወቅ እንዴት አንድ ሰው የነገረህን ሰምተህ ትከተላለህ? እንዴት ህይወትህን እሱ ላይ ትመሰርታለህ? አለ ህይወት አለው ብሎ ቢልህስ እንዴት ታምነዋለህ? ብቻውን ምስክር፣ ሌላ ምስክር ሳይቆጥር እንዴ! በብሉይ ኪዳን እንኳን ምስክር በ2 እና በ3 ይጸናል ይላል። ለተራው ህግ እንኳን ማለት ነው። እንዴት! ኧረ እንዴት! ሕያው ያልሆነን አምላክ እያመለካችሁ ህይወት ሊሰጣችሁ አይችልም። ተስፋችሁ ምንድን ነው ወገኖች? ተስፋችሁ ሙስሊሞች ምንድን ነው? ገሃነመ እሳት እንደማገቡ የምታመልኩት አካል ህይወት የሌለው ስለሆነ ምንድን ነው ማስረጃችሁ? ህይወት እንዳለው ሳታውቁ ለምን ትከተሉታላችሁ? አላህ አንድ ቀንም ተንፍሶ አያውቅም። አንድ ቀንም ተናግሮ አያውቅም። ህይወት ከሌለው ደግሞ ሙት ነው። ሙት የሆነ ደግሞ ህይወት ሊሰጥ አይችልም። ልብ በሉ። አላህ ቃል አለው ካሉ ቃሉ ምንድን ነው? እኛ ፈጣሪ ቃል አለው ብለን እናምናለን። ቃሉን ልጅ ብለን እንጠራለን። እኛ አምላክ ሕያው ነው ብለን እናምናለን። ያ ሕያው የሆነበትን ህይወቱን መንፈስ ቅዱስ ብለን እንጠራለን። እነሱ ምን ብለው ይጠሩታል? አላህ ህይወት ካለው ህይወቱን ምን ብለው ይጠሩታል? አክቹዋሊ ሩል ቅዱስ ሚል አለ ቁርአን ላይ፣ ባለማወቅ ዝም ብለው የወሰዳቸው መንፈስ ቅዱስ ሚል አለ። ያላ ሩህ ያላ መንፈስ ቅዱስ ምናምን ሚል አለ። ምኑ ነው ያ? ራሱ ያ ወደ መርየም ጋም ሲመጣ አካል እንዳለው በሰው መልክ እንደሚመጣ ልጅ እንደሚሰጥ ጌታ እንደሚባል ይናገራል ቁርአኑ። ያላ ሩል ቅዱስ ማለት ነው። ያላ ቅዱሱ መንፈስ አላህን ያልሆነ ካላህ የሆነ ልብ በሉ። አላህን አይደለም ካላህ ነው። ልክ እንዳላ ጌታ ተብሎ ይጠራል። ልክ እንዳላ ልጅ ይሰጣል። ቁርአን ላይ ደግሞ ልጅም መስጠት የሚችል ፈጣሪ ብቻ ነው ይላል። ጌታ ተብሎ የሚጠራ አላህ ብቻ ነው። ይህ አካል ካላህ ነው፣ ግን አላህን አይደለም። ሩል ቅዱስ ይለዋል፣ ቅዱሱ መንፈስ ይለዋል። ጌታም ተብሎ ይጠራል። ልጅም ይሰጣል። እንደ ሰውም ደግሞ እንደ ወንድ በአካል ይገለጣል። ልክ አላህ ፂም አልባ ፍሪዛም ወንደላጤ ወንድ ሆኖ ጎረምሳ ወንድ ሆኖ ለሙሐመድ እንደታየው እንደሚለው ማለት ነው። ታየኝ እንደሚለው አካል ይሄም ለመርየም በተመሳሳይ ፂም አልባ
ልብ በሉ። አላህን ሙሐመድ ጺም አልባ ሆኖ አለ፣ ፍሪዛም ሆኖ አለ። ጺም አልባ ሆኖ ፍሪዛም ሆኖ በአረንጓዴ ቦታ ጎረምሳው እንደሆነ አየሁት አለ። ይሄም ሩል ቅዱስ የሚባለው ለሜርያም ሱራ 19 ሲፈስሩት እነ ጠበሪ ለሜርያም ሲገለጥላት ሩል ቅዱስ ደግሞ ጺም አልባ ሆኖ ፍሪዛም ጸጉር ጎረምሳ ወንድ ሆኖ ታያት ይላል። ሩል ቅዱስና አላህን አመሳሰላቸው። ሁለት የተለያዩት አካላት ተመሳሳይ አካል መልክ እንዴት ሊኖራቸው ቻለ? ወይንስ ሙሐመድ ነው ይህንን ተረተረ ዝም ብሎ እየተናገረ ያለው? ይሄ አካል ሕይወት አለው የለውም? ይሄ አካል እውነት አምላክ ለመሆኑስ ምንድን ነው ማረጋገጫችሁ? ሙሐመድ ይህንን እንደዚህ ነው ብሎ እየተናገረ ካለው ውጪ ምንድን ነው ማስረጃችሁ? ምን አይነት ማስረጃ ማምጣት ትችላላችሁ? ማስረጃ ሊኖራችሁ ይችላል። እሺ ሙስሊሞች መግባት ትችላላችሁ። ቁጥር ጻፉ። አምላካችሁ ያው አምላክ ለመሆኑ ማስረጃ። ዶት 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 ይሰማል? ዶት ይሰማል? ሚስጥር እንዳይባክን ዶት ሚውት አድርጌዎታለሁ። ገዝቶ አልከፈተም እንዴ? አሁንም ገዝቶ አልከፈተም እንዴ? ከላይ አይታይም። እኛ ገስት ጋማ እኛ ነጋማ ይታያል። ከታች ነው ይታያል። ከስር ዝግ ነው። ገስት የለም እያሉኝ ነው እኮ። ከታችማ ዝግ ነው። ሙስሊማ እንዴት እንደገባች አይነው። ኦኬ እሺ ቀጥሉ። ወጥቼ ልግባ እንደ ወይንም እንቀጥሉ። እሺ የገባሽው ሙስሊም ነሽ? ወጥቼ ልግባ። ሙስሊም ነሽ? ወጥቼ ልግባ። ሙስሊም ነሽ? ወጥቼ ልግባ። እንዴ ወጡ እንደ ሁሉም ሁሉም ወጥተዋል። ምንድነው አስወረዳችሁ እንዴ? አዎ አሁን ግን ከፍቷል። ወጥቼ ገባሁኝ። እኔ ሰማለሁ ትሰማለህ? ሙስሊም አስገባ መሐመድ ሄሎ ሄሎ፣ ወዬ ፎይ እንዴት ነህ? ሰላም ነው አለን ይመስገን። እንዴት ነህ? ሰላም ነው አለን አለን ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። የተማርክ ነው? አዎ መልካም። እሺ ቲክቶክ አሁንም ዘግቷል እንዴ? አሁን የዘጋ ይመስለኛል። ኦኬ እሺ፣ የሆነ ተምታታብኝ እኮ በቃ። እሺ ኮፒ ሊንኩን በደንብ ከፍ አድርጉት እስኪ።